ምን ጠብቀ ነበር? በቃ ይሄ መሆን ያለበት ነገር ነው አለ አይደል? ቶፕ ፎር እስከሆንክ ነጥብ መጣል አይፈቀድልህም፣ አይቻልም። ወንጀል ነው። ፓልመርም ወንጀል ሰርቷል ዛሬ። ፈርስት ሃፍ ሃትሪክ ሰርቷል። በቃ ፓልመር ኦቨርሬትድ ነው አለች አንዷ ባለፈው እሷ እና ክሊን ሺት ራሱ ማስጠበቅ ነበረብን በዚህ ጨዋታ። ገባ አይደል? ክሊን ሺት ያስፈልገን ነበር ለሳንቼዝ ገባ። ግን አልሆነም። ይሁን ዋናዋ 3 ነጥብ ዋለች። ቶፕ ፎር ውስጥ 3 ነጥብ ካላገኘ ወንጀል ሰርታል ማለት ተጠናቋል። ኃላፊነታችንን ተወጥተናል። ነገ ያው ሊቪ ከሲቲ ጋር አለባት። ሲቲም ለራሷ ስትል ለቻምፒዮንስ ሊግ ተሳትፏ ስትል ማሸነፍ ግዴታዋ ነው። ሊቪም በተመሳሳይ ቶፕ ፎር ውስጥ ለመምጣት ስቃይ ነው። እዚህ ጋር ያለው ነገር ማለት ስቃይ ነው። ቢሆንም ድልድል ነው። እንዴት ደስ እንደሚል ቤትም ቢመጣ ማለት ይቻላል። ኮል ፓልመር ሾው ይላል። ከሜዳ ውጪ በ25ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ሞሊኒክስ ስታዲየም በመጓዝ ወልቭስን የገጠመው የሊያም ሮሰኒየሩ ቼልሲ 3-1 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ኮል ፓልመር ከረጅም ጊዜ በኋላ ሃትሪክ መስራት ችሏል። በክፍት የጨዋታ እንቅስቃሴም ጎል ማስቆጠር ችሏል። ሁለቱ ጎሎች ግን የተገኙት ከፔናልቲ ነበሩ። 13ኛው 35ኛው ደቂቃ ላይ እንዲሁም ደግሞ 38ኛው ደቂቃ ላይ ጎል በማስቆጠር ነበር። እንግዲህ በመጀመሪያው አጋማሽ 3 ጎሎችን በማስቆጠር ሃትሪክ መስራት ችሎ የነበረው ማለት ነው። ቼልሲ ፈርስት ሃፍ በጣም የተለየ ፐርፎርማንስ ነበረው። ከወልቭስም የተሻሉ ነበሩ። ነገር ግን ወልቭሶች ከሰከንድ ሃፍ በኋላ ሞር ወደ ጨዋታው ለመግባት ጥረት ሲያደርጉ ተመልክተናቸው ነበረ። በርከት ያሉ ሙከራዎችንም ለማድረግ ቢችሉም ከአንድ ጎል በላይ ማስቆጠር አልቻሉም። ለመሸነፍም ተገደዋል ማለት ነው። 55ኛው ደቂቃ ላይ አርኮዳሬ ለወልቭስ የማስተዛዘኛውን ጎል ማስቆጠር የቻለ ተጫዋች ነበረ። ቼልሲ ከዚህ 3 ነጥብ በኋላ በፕሪሚየር ሊጉ 43 ነጥቦችን በማስመዝገብ በ5ኛ ደረጃ ላይ ተቀምጧል። ከ4ኛ ደረጃ ላይ ከሚገኘው ማንቸስተር ዩናይትድ በ1 ነጥብ ዝቅ ብለው ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ብሩካሴ መረጃዎችን ማግኘት ትችላላችሁ። ኮልዲዝ ባክ ቼልሲም ተመልሷል። ኮልድም ተመልሷል። ዛሬ የሚገርም ፈርስት ሃፍ ነው። ለሁለተኛ ጊዜ ነው በቼልሲ ቤት በፈርስት ሃፍ ሃትሪክ የሰራው ለሁለተኛ ጊዜ ነው። የኔ ፓልመር እንዲህ ነው። ለማንኛውም ቶፕ ፎር ማለት ነው ከዋንጫው በላይ አጓጊነቱ እንደቀጠለ ነው። ነገም ይቋጠራል። ቶፕ ፎርነታችንን በደንብ እያጧጧፍን ጥንካሬያችንን እያመጣን የተሻለውን ቼልሲ ለማየት ያብቃን። ቼልሲ ወደፊት በሉ ካሞን በሉ። ኮል ፓልመር ምን አይነት ልጅ ነው? ምን አይነት ልጅ ነው? ወደ ጎል አግቢነቱ ተመልሷል። ይሄ ልጅ ያንሰራራለት እንግሊዝ ትጨነቃለች። ፈርስት ሃፍ ነበረ 3 መስራት የቻለው ኮል ፓልመር እጅግ በጣም ድንቅ ነበር። ጆዋው ፔድሮ ፈርስት ሃፍ ላይ እጅግ በጣም ምርጥ ነበር። ክለባችን ዛሬም ፕሪሚየር ሊጉ ላይ ተከታታይ ድል ማስመዝገብ ችሏል። ሊያም ሮዝነር እያስደመመኝ ነው ጋይስ። ሊያም ሮዝነር እያስደመመኝ ነው። ኮል ፓልመር፣ ስቴባው ሁሉም በምርጥ አቋማቸው ላይ የሚገኙለት ክለባችንን ማሰቡን ላይ ይከብዳል። ጄምስ በዛሬው ጨዋታ ላይ አልተሰለፈም። ጄምስ አልተሰለፈም። ለእናንተ ምርጡ ማን ነበር? ኮል ፓልመር ጨዋታውን ፈርስት ሃፍ ነበር ኪል አድርጎ የወጣው ማለት ነው። ብሉ ኢዝ ደ ከለር በሉ። እኛ የለንደን ኩራቶች ነን። ፕራይድ ኦፍ ለንደን ገብተህ ታወጣዋለህ። በረደኝ ነው የምልህ። ፓልሙዬ ተመለሰ። ፓልሙ ላላ ፈርስት ሃፍ ሃትሪክ ፔናልቲ ነው ምናምን እንዳትለኝ አባቴ። ፔናልቲም ለማግባት ጭንቅላት ያስፈልጋል ማለት ነው። ገባችኋል አባቴ? ሲጀመር እኔ ማንቼ ሲያሸንፍ ነው 100% ቼልሲ እንደሚያሸንፍ ያረጋገጥኩት። ማንቼ በ2 ጎል ልዩነት አሸነፈች፣ እኛም በ2 ጎል ልዩነት አሸነፍን። ዛሬ ደግሞ ቀይረኗል። በ2 ጎል ልዩነት ተመሳሳይ መንተይ አስቶን ቪላ ጥላለች። ጋሟን ይዘን ነው እንዲህ የምናስወጣት ማለት ነው። እኛና እናንተ እንገባለን። ቶፕ ፎር ተያይዘን ነው የምንገቡ። በቃ አባቴ ኮልዲዝ ባክ ይሏል። አሁን ይሄ ልጅን እኮ ነው ከነ ቡካዮ ሳካ ከነ ፎደን ምናምን ጋር የምታወዳድሩት የነበረው። ቆሻሻቱን እግዚአብሔርን ፓልመር ማንም በቦታው ፕሪሚየር ሊግ ላይ ማንም አይደረደረውም፣ ማንም አያሸንፈውም። ሲቀጥል ዛሬ ምን አይነት ጭዌን የተጫወት ነው። ቪዲዮ መስራት ስላልተመቸኝ ነው። ቤገብቺ በሚገባ አብራራላችኋለሁ። ያዩአቸው አዳዲስ ነገሮች አሉ። ሲቀጥል የቼልሲ ደጋፊዎች እኔ የግድ ኮፒ ሊንክ አድርጉልኝ ማለት አለብኝ እንዴ? ከንቲባው ነኝ አይደለ? እያስተዳደርኩ ምን አባ ነው ኮፒ ሊንክ ማታ ምን አባ ያልኩትን በክብር በፍቅር ይውልኝ። እሺ ማንንም ቢሆን እኔ አልሳደብም። በፍቅር ይውልኝ። ቤተሰብ ቤት ገብቼ የሚገርም ቪዲዮ እሰራላችኋለሁ። እስከዛ ይሄን ቪዲዮ ኮፒ ሊንክ ምናምን አድርጋችሁ ለሁሉም አዳርሱልኝ። ከንቲባው ነኝ። አርሰናል ባጠፋው ወልቭስ ተቀጣ። ሲጀመር ማለት ነው ሊያም ሮሲኒየር በጣም የሚገርም አሰልጣኝ ነው። ሃከር ነው። በቃ ነግሬያችኋለሁ እኮ ሃክ ያደርጋል፣ ሰውን ሃክ ያደርጋል። መነጽሯን አውቄ ነው የለበስኳት እሱን ለማስታወስ ነው።
ፓልመርን ምኑን እንደነካካው አናውቅም። አሁን ይኸውላችሁ ገብቷችኋል። ለፓልመር በጣም አሪፍ ነው የሚሆነው ቀይሮ መውጣቱ ምናምን ብቻ አይደለም ጉዳቱንም ማኔጅ ያደርጋል። ልጁ ጨዋታዎች ላይም ጎል እያገባ ነው፣ እየተጫወተ ነው፣ ጎል እያገባ ነው። አሪፍ እየሆነለት ነው የሚሄደው ከዚህ በኋላ ማለት ነው። እና ምንድነው ያየሁት ነገር ግን ጌሙ ላይ ማለት ነው ወልቭሶች ይሁን ረስተውት ይሁን ምን አልገባኝ። ለፓልመር እኮ ቢጎዳም ስፔስ እኮ እንደዚህ አይተውም እኮ አይሰጥም። ለምን ያገባውን ጎልም ኢቭን ካያችሁት ጨዋታውም ላይ ኢቭን የነበረውን ስፔስ እኔ ከጎሎቹም በላይ ጨዋታው ላይ የነበረውን ስፔስ እዩት። ሌላው ጃኦ ፔድሮ ዛሬ አንዱን ፔናልቲ ቢመታው በጣም ደስ ይለኝ ነበር። ለምን ይሄን አልክ ካላችሁኝ በጣም ታትሯል። ገብቷችኋል። ፔናልቲዎቹ በሱ ምክንያት መገኘታቸው ሳያንስ ሌላ ደግሞ ጌሙ ላይ በጣም ኢንፍሉዌንስ ሲያደርግ ነበር። በጣም ታትሯል። ጎበዝ ልጅ ነው። የምሬን ነው። እኔ በጣም እየተመቸኝ የመጣ ተጫዋች ቢኖር ጃኦ ፔድሮ ነው። በጣም አሪፍ ተጫውተናል። ሴት ፒስ ግን እባካችሁ ሴት ፒስ ኮች ተቀጥሯል አይደል ቼልሲ ቤት። ለምንድን ነው ሴት ፒስ እንዴት ነው ቆይ እንዴ ሁሌ ሴት ፒስ ነው እንደሚገባበት ቼልሲ? እኔ አልገባኝም። እንዴ የመጣ ቲም ሴት ፒስ ሳያገባብን አይሄድም ለምን? ይሄ እኮ በጣም ደስ አይልም። የሆነ ነገር ማስተካከል አለባችሁ። የሆነ የሚያዩት ይመስለኛል እነሱ። ለምን መሰላችሁ? እኔ ግን ከተረዳሁት ነገር አጫጭር ተጫዋች ነው ያለው ቼልሲ እንዳለ። እኔ በቼልሲ ታሪክ እንደዚህ አጫጭር ተጫዋች የተሰበሰበበት ቲም ኖሮትም የሚያውቅ አይመስለኝም። እንዳለ አጫጭር ናቸው። ስለዚህ በቃ ምን አድርጎ አየር ኳስ ያሸንፉት? አትሊስት የሆነ ረጃጅም ተጫዋቾች መምጣት አለባቸው ቼልሲ ቤት። ኤኒዌይስ በጣም ተመችቶኛል። ፎሎ ማድረግ እንዳይረሳ።